ሰላም እንዴት ናችሁ? የተከበራችሁና የተወደዳችሁ የኔ ምርጥ የሆናችሁ ቤተሰቦች እንደምን አላችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁኝ። ያው በተወሰነ ደስ ይላል ብዬ ባስብም ሙሉ በሙሉ ደስታ አለው ብዬ ባላችሁም የዛሬው ትንሽ ይሻላል ብዬ አስባለሁ። ስለማን እያወራሁ እንደሆነ በእርግጠኝነት ተረድታችሁኛል። ስለ ብሩኬና ስለ ሃይሚ ነው የማወራው። ባለፈው ሰሞኑ እንግዲህ የተፈጠሩ ነገሮችን ሁላችንም እያየን ነው። መሆን የሌለባቸው ነገሮች ናቸው እየተፈጠሩ ያሉት። ሁለታችሁም ባለመረጋጋታችሁ፣ ብሩኬም ሃይሚ መረጋጋት ውስጥ ባለመግባታቸው፣ የማይሆን ነገር ውስጥ በመግባታቸው ያንን የመሰለ ፍቅር ውሃ እየከለሱበት ይገኛሉ። አስፈላጊ ነው ወይ ብለን ስናስብ አስፈላጊ አይደለም፣ ለእነሱም የሚጠቅም አይደለም፣ የሚጎዳቸው እንጂ ማለት ነው። ዛሬም ብሩኬ እንግዲህ ቤቷ ድረስ ሄዷል። ከዚህ ፊት የተፈጠረውን ነገሮችን በሃይሚና በሱ መሀል ስለተፈጠሩ ነገሮችን በግልጽ ብሩኬ የነበረውን ነገር በግልጽ ተናግሯል። ምንድነው የሚለውን ነገር ዘርዘር አድርገን የምናየው ጉዳይ ይሆናል። እሱም የሚነግረን ይሆናል። በዚህ ጉዳይ ላይ ብሩኬ ምንድን ነው ያጠፋው፣ ሃይሚስ ምን ማድረግ ነበረባት የሚለውንም፣ ሃይሚ ምንድን ነው ያጠፋችው፣ ብሩኬ ምን ማድረግ ነበረበት የሚለውንም ዘርዘር አድርገን እናያለን ማለት ነው። ቤተሰቦቼ ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንድታደርጉ በትህትና እጠይቃለሁ። ሀሳብ አስተያየታችሁን ደግሞ እንደተለመደው በጨዋ ደንብ ማለት ነው በኮሜንት ሴክሽን ላይ እንድታስቀምጡልኝ እየጠየኩ እስቲ ወደ ቪዲዮ እንሂድ እና ሀሳብ እንስጥበት። ገርሞኛል። በቃ ቅመም እያስቸግራለች። ትናንትና ምን አድርጋ ለማግኘት ሞክሬ ምናምን ትንሽ አለመግባባት ሲፈጠሩ ጥዬ መጣሁኝ። እንግዲህ ትላንትና ብሩኬ ከፍፄ ጋር ተገኝቶ ነበረ። ሃይሚም እንግዲህ ከሄኖክ ጋር ተገኝተው ነበረ። ሁለቱም በየፊናቸው የተለያየ ቤት ነበሩ። ፍፄ ሲያወራው አንተ ራሱ ነገሮችን ለማስተካከል ፍላጎት የለህም ብሎታል። ግን ያው እንዲጠብቃት ሃይሚን መጠበቅ እንዳለበት ለፍፄ ያደራ ሰጥቶታል። አንተ ማድረግ የማትችል ከሆነ እኔ ራሴ ሄጄ እዛ መኖር ጀምራለሁ ብሎታልና ትላንትና እንደው የተወሰነ ቢያንስ ተረጋግቶ አውርቷል ማለት ይቻላል። ሄኖክና ሃይሚ ደግሞ ሌላ ሰጣ ገባ ውስጥ ገብተዋልና ሄኖክ እንዳውም ሃይሚን አንቺ ፈልገሽ ነው እያደረግሽ ያለሽው፣ ከብሩኬ ጋር የመለያየት ፍላጎት ስላለሽ ነው ይሄን ነገር የምታደርጊው እንጂ እንዴት ልጁን ይቅርታ ጠይቅ ትይዋለሽ፣ ያደረገው ነገር ትክክል ነው በሚል በመጨረሻ እንደውም በጥፊ መታውን የተለየችው ማለት ነውና ብሩኬ እንግዲህ ከካሜራ ጀርባ ትላንትና አግኝቷት ነበረ። ለማውራት ፈቃደኛ ስላልሆነች ትቷል ማለት ነው። ያው ግርግር መፍጠሩ አስፈላጊ አይደለም፣ ልክ ነው አምናለሁ እኔም ማለት ነውና ዛሬ እንግዲህ ሄዳለሁ ብሏል። ሁሉም ሰው እኔ አላቅም፣ በተለይ በዙሪያ ያሉ ሰዎች እና ፍፄ ሃይሚ ምናምን ግን የሚናገሩት ነገር ደስ አይልም። ልጁ ድንበር እያለፈ እየተናናቀ እየመጣ እንኳን ለምን ተናገርከው ለምን ነካው ላይ ናቸው። እንግዲህ ይሄ ነው ትልቁ ችግር ብለን ያልነው ማለት ነው እኛም ማለት ነው። ምክንያቱም የልብ እንዲያገኝ ያደረገውና ልጁ የፈለገውን ነገር ለማድረግ እድል ያገኘው ሃይሚና ፍፄ የሰጡት ቦታ ነው። ገብቷቸዋል አይደለ? ሰው ኮስተር ከተባለበት የሆነ ይፈራል ሰው ስለሆነ ማለት ነው። እና እነሱ ሁለቱ ግን ቦታ ስለሰጡት ለልጁ ልጁም ለዛ ነው የተዳፈረውና ከብሩኬ ጋር ያልተግባቡበት በሱ ነው። ሃይሚ እሺ ትሁን፣ ፍፄ ግን እንዴት በዛ ልክ ማሰብ እንደቻለ ለእኔ ራሱ ግራ ይገባኛል። ወንድ ነው ኮስተር ብሎ እሱ ቢሆን የሚያደርገውን ነገር ማድረግን ያለበት እንጂ አጠገቧ ሆኖ እንዴት ትክክል አይደለም። ሃይሚ እሺ የተለያየ ሴት ስለሆነች የተለያየ ስጋት ሊኖርባት ይችላል። ብዙ ሴት ልጅ ብዙ ታስባለች። ገብቷችኋል አይደል? እኔ እንኳን የሆነ ነገር ብል እሱን ተደብቆ የሆነ ነገር ያደርገዋል ወይ በሰው ገዝቶበት እንዲህ ምናምን የሚሉት ነገር አለ እና እሷ ልክ ልትሆን ትችላለች። ግን እንደዚህ ለማንም ሰው ደግሞ እንደዚህ ፊት መስጠት ደግሞ በፍርሃትም እንደዚህ ፊት መስጠት ሌላ ችግር ነው የሚያመጣው እንጂ ጠቃሚ አይደለም ማለት ነው። ላይ ሃይሚን የሆነ ነገር እስኪያደርጋት አይደለም የፈለገ እኔና ሃይሚ ብንቀያየም የፈለገ ብንጣላ ጥሩ ሙድ ላይ እንኳን ባንሆን ኦልሬዲ ብዙ አሳልፈናል። ብዙ ችግሮችን ብዙ ጥሩ ነገሮችን አብረን ያሳለፍን ሰዎች ነን እና ግዴታ ደግሞ የሆነ በተቀያየምክ ሰዓት ምናምን ለዛ ሰው አለመድረስ ይከብዳል። በነገራችን ላይ ይሄ የውለታ ጉዳይ አይደለም። የውለታ ጉዳይ ስል እናንተ ፍቅረኛሞች ናችሁ፣ ተደባበራችሁ ማለት
ሰው መጋጨት ያለ ነው። የተጋጨ ሰው ድጋሚ አንድ ላይ አይሆንም ማለት አይደለም እና እናንተ መሀል የተፈጠረው ነገር ማንኛውም ሰው መሀል ሊፈጠር የሚችል ስለሆነ እንደ ውለታ ሊቆጠር አይገባም ነው የምልህ። ስለተጋጨን ለዛ ሰው አለመድረስ ምናምን የሚለው ነገር ግዴታ አለብን መድረስ ማለት ነው። መድረስ ሳይሆን መጠበቅ ግዴታ አለብን በቃ። ምክንያቱም እናንተ ነገሮች አጋጫችሁ እንጂ ብዙ ጥሩ ነገሮችን አብራችሁ አሳልፋችኋል። ይሄ ጉዳይ ደግሞ ፋሚሊ አካባቢ ደርሷል ማለት ነው እና ግዴታ ስላለብህ ነው። ኦልሬዲ እኔ ነኝ ያለሁት ብዬ ነው ማምነው። በቃ ይሄን ነው በቃ ቢኖር እንደኔ ሊሆንለት ይችላል ብዬ አላስብም። መቼም አይሆንም። በቃ ይሄን ነው የምንለው። ፎቶዎች ላይክ በፊት ከነበረች ፍቅረኛ ጋር ነበር በቃ ከሷ ጋር የነበሩ ልጆች ምናምን ነበር የተላከላት እና በቃ ይሄ ነበር አያችኋል። ባለፈውም ብሏል እሱ ማለት ነው። ግን ምንድን ነው የብሩኬ ጥፋት በአግባቡ ሊያስረዳት ይገባ ነበረ። ትልቁ ጥፋት እሱ ነው። እሷ ስትናደድ መረጋጋት ነበረበት እሱ። እሷም ያው መረጋጋት አልቻለችም ነበረ። እሱ ነው ትልቁ ችግር። እሷም መረጋጋት ነበረባት፣ መረጋጋት አልቻለችም። ይሄ ሁልጊዜ መብቴ ሊሆን አይችልም፣ ሳይረጋጉ ነገሮች ለማስተካከል መሞከር ማለት ነው። እና ሁለቱም ችግር አለባቸው። ያለፈ ታሪክ መሆኑን እንግዲህ በግልጽ ነግሮናል ማለት ነው። እና ያለፈ ጊዜ ደግሞ ብዙ ሴቶች እንግዲህ እንደዚህ ሊያደርጉ ይችላሉ፣ ወንዶችም ሊያደርጉ ይችላሉ። እና ካለፈ በኋላ የዛን ሰው ስታቢሊቲ ካዩ በኋላ የተረጋጋ ህይወት፣ ጥሩ ህይወት እየኖረች ምናምን ካዩ በመሀል ላይ ጣልቃ ሊገቡ ይችላሉ እና የሚያናድር ነገር አድርገው ወደኋላ ሊመልሱ ይፈልጋሉ። እና ይህ እንደዚህ ያለ ነገር ነው እንግዲህ እነሱ ጋር የተፈጠረው ማለት ነው። ምናልባት ይህን ቪዲዮም ልታዩ ትችላለች፣ ልጅቷ ልታዩ ትችላለች። ሆይ በዚህ ናክል የኔን ህይወት ለመበጥበጥ ለምን እንደፈለግሽ ነው ያልገባኝ። ወይስ የሀይሚ ባህሪ ገብቶሻል? በጣም ነው የተናደርኩት። በቃ የማስረዳ ግዴታ የለብኝም እንኳን ያልኳት ይታያል። ሁሉም ነገር ፓስት ያለፈ ነገር ነው፣ ግልጽ ነው። አዎ ይሄ ነው ችግሩ። እንግዲህ አሁን ያለፈም ቢሆን በተጠየቅንበት ሰዓት ላይ መመለስ ግዴታ አለብን። በቃ ይሄ ገብቷቸዋል አይደለ? በቃ ያለፈ ታሪክ ነው። ያለፈ ታሪክ ትዳራችን መበጥበጥ የለበትም፣ ፍቅራችን መበጥበጥ የለበትም። ስንጠየቅ ግን መመለስ መቻል አለብን። አጋጣሚ ምናልባት በፊት ተናግረን ላይሆን ይችላል ምናምን ነገር ብሩኬ እንግዲህ ከዚህም ፊት ተናግሬዋለሁ ነው። ከዚህ ፊት ነግሬያታለሁኝ ፍቅረኛ እንዳለኝ በአደባባይ ተናግሬያለሁ። ከአንቺ በፊት ከአንቺ ጋር ሁኚ እንደዚህ ያለ ነገር አድርጌ ከሆነ የፈለገሽን ውሳኔ መወሰን ትችያለሽ ብያለሁ። ልክ ብሏት ነበረ። ግን ለምን ማመን እንዳልቻለች አላወቅንም እኛም። እኔ በቃ ተናግሬያታለሁ። ከአንቺ ጋር በሆንኩኝ ሰዓት ሌላ ኬዝ ውስጥ ገብቼ ከሆነ እንደፈለግሽ መሆን ትችያለሽ። እኔም ታውቃላችሁ ትንሽ ሲናገሩኝ በጣም ነው የምናደደው፣ አይመቸኝም። በቃ ምንም ያልዋልኩበት ይሆናል አይደለ? ራስህን አረጋግተህ በምትኖር ሰዓት ላይ እንደዚህ አይነት ነገሮች ሲፈጠሩ ያናዳል። ያውም የኔ ከምትለው ሰው የሆነ ትረስት ሳይኖር ሲቀር፣ መተማመን ሳይኖር ሲቀር ያማራል። እና በነገራችን ላይ ሁሌ እታመናለሁ ማለት ደግሞ ልትታመን ትችላለህ ማለት ሰዎች ሊያምኗችሁ ይችላሉ እና ግን ያምኗቸዋል ማለት ደግሞ ጥያቄ አይጠይቋችሁ ማለት አይደለም። እና ስትጠይቁ ደግሞ እንዴት አልታመንም ብታመን ኖሮ አልጠየቅም የሚባል ነገር ሰጣ ገባ ውስጥ ደግሞ መግባት ትክክል ነው ብዬ አላስብም። ገብቷችኋል? ስላልታመንን አይደለም የምንጠየቀው እና ስለሚወዱን ነው የሚጠይቁን። አንዳንድ ሰዎች በቃ የሚወዱን ሰዎች ናቸው እንደዚህ ያለ ጥያቄ ሊያጡን ስለማይፈልጉ ነው እንደዚህ ያለ ጥያቄ የሚጠይቁት። እና ስለዚህ አንተ ሀይሚ የጠየቀችው ስለማታምን ሳይሆን ልታጣ ስላልፈለገች ነው አንተን የጠየቀችው። ጥያቄውን በአግባቡ መልስ አለብህ እንጂ አይ እንዴት እምነት ከኔ ላይ ታጣለች ምናምን እንዴት አታመኝ የሚል ነገር ውስጥ መግባት ደግሞ ትክክል አይደለም። እኔም አሁን ወደ ከባባድ ውሳኔዎች ለመሄድ እያሰብኩኝ ነው። ምን አይነት ውሳኔ? በቃ ቆፍጠን ብዬ እሷን መንገድና ስርዓት ማስያዝ አለብኝ። እንዴት አድርገህ ዘግታ ምግብ አልበላ የምትልበት ምናምን ምክንያት ምንም ሊታየኝ አልቻለም። ኦልሬዲ አሁን ከኔ ጋር መለያየት ነው የምትፈልገው፣ መቀጠል አትፈልግም። ለማስረዳትም ምናምን በቃ ልንግባባም ስለማንችል እኔና እሷ መቀጠል ስለማትፈልግ እንግዲህ እኔ ደግሞ ማድረግ ያለብኝ ማድረግ አለብኝ። ምክንያቱም ከኔ ጋር ፈልጋም ትሁን ሳትፈልግም ትሁን ምንም ትሁን እኔም እሷ ቤት ሄጄ ለመኖር ወስኛለሁ። እንግዲህ ውሳኔህን ምናልባት እንግዲህ አንተ ነው እኔ ይሄን አለህም፣ ግን ነገሮችን የምታደርግበት መንገድ በአግሬሲቭነት ተናደ ተበሳይተ ወይም ደግሞ የሆነ ዲክታተርሺፕ አይነት ነገር ሆነ ነገሮችን ለማስተካከል መሞከር እኔ መፍትሄ ያመጣል ብዬ አላስብም።
እሷን ስርዓት አስይዛታለሁ። ስርዓት ይሄ ትክክል አይደለም። ዛሬ የወለድነው ልጅ እንኳን እንደዚህ ስርዓት ማስያዝ አንችልም እኛ ማለት ነው፣ በፍቅር ካልሆነ ማለት ነው። እና አንተ በምትለው መንገድ ስርዓት ማስያዝ ይከብዳል ይመስለኛል። እና ዘው ብለህ ሄደም መኖር ፈቃደኛ ካልሆነች ሌላ ጦስ ነው የሚሆነው ማለት ነው። ስለ አለመግባባቱ ሌላ እንትን ነው የሚሆነው። ወይም ደግሞ ኢቨን እንኳን እሺ ብላ እንኳን ብትኖር ሳትፈልግ ተገዳ እንደሆነ ይሰማታልና ለአንተ ያላትን ፍቅር እየተሸረሸረ ይመጣል። ይህም ትክክል አይደለም። በመሀላችሁ ያለው ነገር መጥፋት የለበትም። ዛሬ ላተጣላችሁ እንጂ በመሀላችሁ ፍቅር ጠፍቷል ማለት ስላልሆነ ማለት ነው። ስለዚህ ቆም ብለህ ማሰቡ አስፈላጊ ነው እና እኔ ውሳኔ ብታጠናው ተመልሰህ ዝም ብለህ ያለሷ ፍቃድ ሄደ አብሮ መኖሩ ሶሉሽን ነው ብዬ አላምንም። ከሀይሚ ጋር ልኖር አስቤያለሁ። ምክንያቱም አዶን ነው ሜቢ ፍፄም ኮንፈርት ሰጥቷት ላይሆን ይችላል፣ ማለት ሳይሰጣት ቀርቶም ሊሆን ይችላል፣ አላውቅም። ድጋሚ ያ ልጅ መጥቶ ደግሞ የሆነ ነገር ቢል እኔ ብኖር ነው የሚሻለው። ፍፄም ከሱ ልጅ ጋር የሆነ እንጃ ሰጣ ገባ ውስጥ ይገባል ብዬ አላምነው። ላይክ እንደኔ ወስኖ እርምጃ ይወስዳል ምናምን ብዬ አላስብም። ማለት ያው ልጁን እሷ ፊት መንሳት መቻል አለባት። አሁን ልጁ እንዴት ሊርቃት እንደሚገባ ለእሷ ማስረዳት ነው እንጂ ልክ ነህ ፍፄ የሚወስድ አይመስልም እንደዛ ማለት ነው። ግን እርምጃ መውሰድ ብቻ ነገሮቹ መፍትሄ ያመጣሉ የሚለው ነገር ደግሞ ሌላ ጉዳይ ነው። በሌላ ካልሆነ በህግ በፖሊስ ማለት ነው። ህግ ያለበት ሀገር እስከሆነ ድረስ ሰው ቤት ሄዶ የሚረብሽን ሰው ህግ ማስቆም ይቻላል እና እንደዛ ማድረግ ይቻላል። ብዙ አማራጮች ስላሉ አማራጮችን አየት ማድረግ አስፈላጊ ነው። እኔና የመመለስ አብረን የመሆን እንደ ድሮ አብረን በቃ ምናምን የመሆን ቻንሳችን እንጃ ትንሽ ሬር የሆነ ይመስለኛል። ምንም አይሆንም በእርግጠኝነት እናንተ መቼም አትለያዩ። ኦልሬዲ ባለፈ ነገር አሁን ባልተፈጠረ ነገር ላይ እኔና ሀይሚ ተለያየን ቢባል በጣም ብዙ ሰው የሚከፋ ሰው ይኖራል አይደለ? አዎ ያለፈ ታሪክ ነው። ባለፈ ታሪክ ብዙ ሰዎች እንግዲህ የተለያዩ ሰዎች ሊኖሩ ይችላሉ። ትክክል ነው ብዬ ባላምን ማለት ነው። ሌላው እኔና እሷ አንድ ላይ መሆናችሁን ድሬር ነው ምናምን ነገር እንደዛ ተብሎ ሊታሰብ አይገባም። ምክንያቱም መቼም ቢሆን የምትለያዩ ሰዎች አይደላችሁም። ይሄን እናውቃለን እኛም ማለት ነው። ሁሉም ሰው ያውቃል። በቃ የምትለያዩ ሰዎች አይደላችሁ። ጊዜው የፈጠረው ወከባ ነው እንጂ ማለት ነው። በቃ እንታረቅ፣ እሺ ይቅርታ እላታለሁ። በቃ ይሄ ነው ትልቁ ነገር። ተገኘ ይቅርታ እላታለሁ። ኖ ፕሮብሌም። አሁን ቅመም ጋር እንሂድና እስቲ ጋር እሷን ለማረጋጋት እና ወደ ራሷ እንድትመለስ ለማድረግ እሞክራለሁ። አዎ ግርግር መፍጠር አይደለም። ይቅርታ ማለት አስፈላጊ ነው። ይቅርታ ባላ ችግር የለውም። ምንም ከአንተ የሚጎል ነገር ስለሌለ ማለት ነውና በቃ የጥፋት ሆኖ ከተገኘ ይቅርታ ግን እንዲህ ነው ብለህ ብታስረዳ ጥሩ ነው። የታለች እንዴ? ምንም አልበላችም እስካሁን ምንም። እንግዲህ እንደዚህ እየተቆጣ እንደዚህ ድምፅን ከፍ እያረክ ምናምን ነገር አሁንም ነገሮች ለማስተካከል እየሞከርክ ከሆነ ቡራ ይስተካከልም። እንደዛ ባታደርግ ጥሩ ነው ብዬ አስባለሁ። አረ ብሩክ ነኝ። የምን ፍፄ ነው? ነይ ክፈችው። ሃይሚ እኮ ታዲያ ከቤት አትውጪ ማለት ቆልፈሽ ቁጭ ነው እንዴ? መኝታ ቤቷን ቆልፋ እሷ በቃ በንዴት በብስጭት አልጋዋ ላይ ነው እየዋለች ያለችው። ምግብም እየበላች አይደለም። ይሄ ደግሞ ትክክል አይደለም። እሪ ትላለች እንዴ? ምንድነው የሚያስኮንሽ? እሺ አሁን ነገር ለማስተካከል ነው ነገር ጭራሽ ለማጋጋል ነው ሄድኩ። አንተ ይሄ እኮ ነው ትልቁ ችግር ማለት ነው ብሩክ። ነገሮችን በመረጋጋት ለመፍታት መሞከር አትችልም። በቃ መጮህ አስፈላጊ አይደለም። መልሽልኛ። እኔ ማውራት አልፈልግም። ወይኔ እንዴ ምንድነው ማውራት ማትፈልጊው? ይሁን እንኳን ደስ አለ። በቃ ከማንም ጋር ልገናኝም። ተነሽና ምግብ ተነሽና። ማን ደስ ይበለው ብለሽ ነው ማትበይው? አንተን ደስ ይበለው ብላ ነው እሷ። እንደዚህ አይደለም። ቁጭ ብላ አባብለህ ነው ይቅርታ ጠይቀህ እንትን ማለት ያለብህ እንጂ እንደዚህማ በፍጹም ልታስተካክለው አትችልም። በቃ አይቻልም። እኔ ከዚህ በኋላ እዚህ ነው የምኖረው። ምን ማለት ነው? እዚህ ቤት ነው የምኖረው። ምን ማለት ነው? ምን ማለት ነው? ከአንቺ ጋር ነው የምኖረው ነገራቶች እስካስተካክል። ያማ አንተ ጤነኛ አይደለም? አዎ አይደለም። አያችሁ እንደዚህ አይደለም ማለት ሊነግራት የሚገባውም አረጋግቶ ነበረ። ያሰበውን አላማ አላሳካም ብሩኬ ማለት ነው። ሶፋ ላይ ተኛለሁ። ሶፋ ላይ አልፈልግም። እኔ ተኛለሁ ሶፋ ላይ።
ሰው ማድረግ ያለብኝ ነገር ስለሆነ ነው። እንደ አንተ ፉክክር ነው እንደያዝከው ከእንትና ጋር ከማን ጋር? ከዛ ነው ከማነው እሱ ከቴዲ ጋር። ምን እዚህ መጥቶ ተኝቷል እሱ? የኔና አንቺ ችግር ቀድሞ መፍታት ነው የሚቀለው የሰውን ችግር መፍታት? ችግርን መፍታት አፈልግም። አንቺ ነሽ ማትፈልጊ። ያለፈ ታሪክ ነው ብለህ ዘጋኸው። በቃ ዘጋሁት። በቂ እኮ ነው። ሌላ ምን ለመቃጠል ነው እንዴ የምትሰሚው? ሌላውን ይሄ እኮ ነው ግርግር መፍጠር። ብሩኬ ነገሮችን ለማስረዳት ትቸገራለህና ከባድ ነው። ያለፈ ታሪክ ነው። እንኳን ደስ አለሽ። እኔ ነኝ ባለፈ ታሪክ እንትን ያልኩት እና ታዲያ ችግር የለውም። እሺ አንቺ ሴትዮ ለመሰከናት ችግር የለውም አልኩ እኮ። ምኑ ነው ችግር የሌለው? ያለፈም ታሪክ ቢሆን እኔ ሃይሚ ማወቅ የለብኝም አይደል እንዴ? ይሄ እኮ ነው ብሩኬ ችግር ይሄ ነው። በቃ ነገሮችን ለማስተካከል ተረጋግተህ እንኳን አልሞከርክም እና ይሄ ነው ትልቁ ችግር። ስለ ልጅቷ አልነገርኩሽም አይደለም? አንቺ አደባባይ ላይ ተናግሬ አይደል እንዴ? ነበረኝ የድሮ ፍቅረኛ አላልኩም? ብሩኬ ዝም በል። ራሴ ዝም በል አላልኩም ብያለሁ። ነበረኝና ሌላ ነገር ይለያያል። ምንድነው የሚያነጫነጭሽ? ደርሷል ወርሽ ደረሰ። ጭራሽ ማለት አቅርበው ወሩ አይደለም ምግቡ ነው። እንግዲህ ቤተሰቦች የተወደዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው ያላችሁ በሰላማችሁ በዝት ይበል። ቻው